ጤና ይስጥልን እንዴት ውላችኋል ተመልካቾች የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ሀገራዊ ምክክሩ ሁሉንም የማህበረሰብ ክፍል ያካተተ መሆኑ የምክክሩ አጀንዳዎች ትክክለኛ የህዝብ ፍላጎቶች እንዲሆኑ አስችሏል ከሚከፋፍሉ ይልቅ አንድነትን የሚያጠናክሩ አጀንዳዎችን በማጉላት የጋራ ትርክትን መገንባት ይገባላሉ የሲዳማ ክልል ወጣቶች ከውጭ በፈረንሳይና በስፔን እየተስፋፋ ያለው ከባድ የሰደድ እሳት አሁንም ከቁጥጥር ውጪ መሆኑ ተገለጸ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ ቀዳሚ ወዳደረግነው ጉዳይ አልፋለሁ ቀዳሚ ጉዳዮቻችን የሚሆኑት ደግሞ ወደ ሀገራዊ ምክክር የሚያተኩሩ ዜናዎቻችን ይሆናሉ ወደዛው አልፋለሁ ሀገራዊ ምክክሩ ሁሉንም የማህበረሰብ ክፍል ያካተተ መሆኑ የምክክሩ አጀንዳዎች ትክክለኛ የህዝብ ፍላጎቶች እንዲሆኑ አስችሏል የምክክሩ አካታችነት ከምክክሩ በኋላ ለሚደርሰው ስምምነት ህዝቡ በውጤቱ ላይ ሙሉ ባለቤትነት እንዲኖረውም ያደርጋል ሜሮን በረዳ ተጨማሪ አላት በርካታ ሀገራት ለችግራቸው መሻገሪያ ብለው የቀየሷቸው ውይይቶችና ምክክሮች የከሸፉት በተከተሉት መዋቅራዊ ንድፍና በተሳታፊዎች ስብጥር ምክንያት ስለመሆኑ በዓለም ዙሪያ የተደረጉ የሰላም ስምምነቶችና የፖለቲካ ሽግግር ሂደት ታሪኮች ያሳያሉ ከዚህ ቀደም በኢትዮጵያ ታሪክ የታዩ የሰላም ስምምነቶችም በዋነኝነት በልሂቃን ድርድር ላይ ብቻ የተመሰረቱ ከህዝብ እይታ የራቁና ከላይ ወደ ታች በሚመጡ ውሳኔዎች የሚመሩ ነበሩ ይህ አካሄድ ደግሞ ለኢትዮጵያውያን ችግሮች መፍትሄን ማምጣት እንዳልቻለ የመጣንበት አብነታዊ ታሪካችን አስረጅ ነው የማህበረሰብ አመራር የሃይማኖት አባቶች አደሲቄዎች የገዳ መሪዎች ኡስታዞች የአፋርና የሶማሌ ሴቶች ለብቻ ወጣቶች መምህራን የመንግስት ሰራተኛ የዱሮ እንደም የመከላከያ ሰራዊት የሀገራችን የመከላከያ ሰራዊት በያድግ ጊዜ የተበተኑት እነሱ በሙሉ የተካተቱበት ዳስፖራ አካል ጉዳተኛ እና እኔ ከዚህ በላይ እንግዲህ ምን ይቀረናል ምን ያስደስተናል እና በጣም በተስፋ መጠብቀው ነው በማህበረሰቡ ውስጥ ስር የሰደዱ ተቋማትን የሀገር ሽማግሌዎችን የሃይማኖት መሪዎችና እንደ አባገዳ ያሉ ባህላዊ መሪዎችን ሚና ማካተት ቀድሞኑ ያለውን የማህበረሰብ የእርስ በርስ መተማመንና የግጭት አፈታት ትስስር በብልሃት ለመጠቀም ሚናው የማይተካ ነው ሰዎች ሲጋደሉ አስታርቃለሁ የደም አስታራቂ በሁለት ወረዳ የደም አድርቅ ሽማግሌ ዳኛ ነኝ እስከ ዛሬ ድረስ የሚያጋድለንን የሚያፋጀነንን ያላቀራረበንን ነገር እንድንቀራረብና የበለጠ እንድንፈቃቀር አብረን ተገናኝተን ኢትዮጵያን ሀገራችን በልማት ለማሳደግ ነው የመጣነን እኔ ካሁን በፊት የሚሰራው አባገዳ ነበር ሁሉም ህብረተሰብ ከየቦታው የመጣ ሁሉ የተለያየ ሐሳብ ይዞ ስለሚመጣ ያንን ሁሉ ወስደን አስተካክለን ለሀገራችን የሚበጅ ነገር ለሀገራችን ለህዝብ የሚስማማ ነገር አጣርተን አስቀምጠን ካስተካከልን በኋላ ለወደፊቱ በዛ ላይ ህዝቡን ማስተባበር ነው ያለኝ ሐሳብ ይህ አይነቱ ሰፊ ውክልና ታዲያ በአጀንዳ ማሰባሰብ ሂደት ውስጥ የአንድ አርሶ አደር ወይም አርብቶ አደር አሊያም ደግሞ የአካል ጉዳት ያለበት ዜጋ ድምጽ ከፖለቲካ ሊቃን ድምጽ ጋር እኩል መዋቅራዊና የሞራል ክብደት እንዲኖረው ማስችሏል የተወከልኩት ማህበረሰብ እንደ አካል ጉዳተኛ ህዝብ የአካል ጉዳተኛም በመሆኔ
ኮንሰርን ያደርገኛል ይሄ ጉዳይ። ዛሬ የኛ እዚህ መኖር አካታችና አሳታፊነት ነው። እንደ አካል ጉዳተኛ ምን ሮል አለን? አካል ጉዳተኞች ምን ይፈልጋሉ? በሀገረ ግንባታ በሰላም ላይ ምን ይፈልጋሉ? በብዙ በሚነሱ አጀንዳዎች ላይ የኛም እይታና ከኛ አንግልም ምን መደረግ አለበት? ቀጣይ የሰው ልጅ እስካለ ድረስ አካል ጉዳተኝነት ይኖራል። አካል ጉዳተኞች ደግሞ በእኩልነት የሚኖሩባት ሀገርንም ሀገር የሚሰራልን ሳይሆን እኛም ሀገርን የምንሰራ ሆነን ለሀገር ግንባታ እድገት ኢኮኖሚ ውስጥ የራሳችንን ሚና ኖሮን ለሚቀጥለው ትውልድ ለማሻገር ነው ጥረት እያደረግን ያለነው። በታሪክ አጋጣሚ ለዘመናት የተሻገሩትን የሃይማኖታዊ ጥያቄዎች እንዲሁም የታሪክ ቁስሎችንና ስር የሰደዱ የፖለቲካና የማህበረሰብ ችግሮች ከዚያም ተሻግረው በሁኔታዎች አለመመቸት የታፈኑ ድምጾችን ሰምቶ ችግሮችን በዘላቂነት ለመፍታትና ጠንካራ የጋራ ብሔራዊ ስምምነትን ለመፍጠር ይህ አካታች ሀገራዊ ምክክር ትልቅ መሰረትንም ጥሏል። የጥቁር ህዝቦች የነጻነትና የእኩልነት ተስፋ የሆነው ታላቁ የአድዋ ድል ኢትዮጵያውያን በብሔር በሃይማኖትና በባህል ሳይበታተኑ ለአንድ ሀገራዊ ህልውና በጋራ በመቆም ያስመዘገቡት የአንድነትና የብሔራዊ ኩራት መሰረት ነው። ይህ ታሪካዊ ድል ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ ተደማምጠውና ተሰባስበው ታሪክ የመስራት አቅም እንዳላቸው ማሳያ ነው። በአሁኑ ወቅትም እየተካሄደ ያለው ሀገራዊ ምክክር መድረክም የታሪካዊውን የአድዋ ድል እሴቶች በመቀመር ውስጣዊ ልዩነቶችን በሰላማዊ መንገድ ለመፍታት የተከፈተ አዲስ ታሪካዊ ምዕራፍ ነው። ይህንን ጉዳይ መነሻ በማድረግ ሰናይት ብርሃኔ ተከታዩን ዘገባ አዘጋጅታለች። እዚህ ታሪካዊ ስፍራ ላይ ቆመን የአድዋን ድል ስንመለከት የወታደራዊ ድል ብቻ ሳይሆን ልዩነቶችን ተሻግሮ በአንድ ዓላማ የተሰባሰበ ህዝብ የጻፈው የአንድነት ታሪክ መሆኑን እንረዳለን። ዛሬ ኢትዮጵያ የምትገኘው በሌላኛው የታሪክ ምዕራፍ ፊት ነው። ይህም የሀገራዊ ምክክር ሂደት ነው። በኢትዮጵያ የተለያዩ ማህበረሰቦች ስለ የጋራ ወደፊት አቅጣጫ በጠረጴዛ ዙሪያ የሚመክሩበት መድረክ ነው የሀገራዊ ምክክር። በ1888 ዓ.ም የተመዘገበው የአድዋ ድል የአንድ አካባቢ ህዝብ ድል አልነበረም። ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ የተለያዩ የሀገሪቱ ክፍሎች የመጡ ዜጎች አንድ ዓላማን ይዘው በጋራ ቆመው ያስመዘገቡት ድል ነበር። ሀገራዊ ምክክሩ የዚህን ታሪካዊ መንፈስ በሰላማዊ መንገድ ለማስቀጠል የሚያስችል ነው። ላለፉት ዓመታት ያጋጠሙ ውስብስብ አለመግባባቶችና የፖለቲካ ቁርሾችን ለመፍታት የሚደረገው የሀገራዊ ምክክር በአንድ ጣሪያ ስር በውይይት ችግሮችን የመፍቻ መንገድ ሆኗል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ከተለያዩ የሀገሪቱ አቅጣጫ የተሰበሰቡ እነዚያ ጀግኖች የተለያየ ቋንቋ የሚናገሩ የተለያየ ባህልና እምነት የነበራቸው ነበሩ። ነገር ግን ያኑ ልዩነታቸውን በሀገር ፍቅር መሃል አቅልጠው በአንድነትና በመተሳሰብ መንፈስ ዘመናዊውን የአውሮፓ ኃይል ጦር አሸንፈዋል። የምክክሩ ዋና ዓላማም የተለያዩ እይታዎችን በመደማመጥ በጋራ የሚያስማማ መፍትሄ ለማፈላለግ ነው። ዛሬ በሀገራችን ሌላ አዲስ ታሪክ እየተጻፈ ነው። አዎ ላለፉት ዓመታት የቆዩ ቁርሾች፣ አለመግባባቶች፣ የፖለቲካ ልዩነቶች ኢትዮጵያን በእጅጉ ፈትነዋታል። ነገር ግን የችግሮች ሁሉ መፍትሄ በጦር ሜዳ ሳይሆን በጠረጴዛ ዙሪያ መሆኑን ተረድቶ በተግባር ለመተርጎም ሰፊ ስራዎች እየተከናወኑ ይገኛሉ። በመሃል አዲስ አበባ የቆመው የአድዋ ድል መታሰቢያ አንድ እውነትን ይነግረናል። ኢትዮጵያውያን በታላላቅ ሀገራዊ ጉዳይ ላይ አንድ ሲሆኑ ታሪክ እንደሚሰሩ ያ ታሪክ ከ130 ዓመታት በፊት በአድዋ ተራሮች ተጻፈ። የዛሬው ትውልድ ደግሞ በውይይት በመደማመጥና በጋራ ራዕይ የራሱን የታሪክ ምዕራፍ እየጻፈ ነው።
ከሚከፋፍሉን ይልቅ አንድነትን የሚያጠናክሩ አጀንዳዎችን በማጉላት የጋራ ትርክትን መገንባት ይገባል አሉ የሲዳማ ክልል ወጣቶች። ወጣቶቹ ትውልድ ለተዛቡ አመለካከቶች ሰለባ ከመሆን ይልቅ አሰባሳቢ አጀንዳዎችን በባለቤትነት የመምራት እድሉ ሊጠቀም ይገባልም ሲሉ አንስተዋል። አስረሳ ወገሼ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያውያን በረጅም ዘመን የሀገር ግንባታ ታሪካቸው በአንድ ሀሳብ ተግባብተው በአንድ ልብ ተመርተው በእልፍ አጀንዳዎች ላይ በአሸናፊነት ቆመዋል። ይህ የድል ጉዟቸው ደግሞ መሰረቱ ከሀገር ፍቅር የተቀዳ የጋራ ትርክት ነው። የሲዳማ ክልል ወጣቶች ማህበር ፕሬዝዳንቱ ወጣት በቃሉ መሰረትም ይህ ከፋፋይ ትርክት ወጣቱ ከኛ ይልቅ የኔ በሚሉ ትናንሽ ጎራዎች ውስጥ በመግባት ሀገርን በጥርጣሬ እንዲያይ አድርጓል ይላል። ልዩነቶችን በሚያሰፉ ሰዎች ራሳቸውን ብቻ ማየት እንዲችሉ ተደርጎ ሰፊ ስራ እንደተሰራ ነው ምናምነው። እነዚህ ሁኔታዎች ደግሞ የኛ የምንለውን ነገር አተን ትናንሽ ቡድኖችን ብቻ የኔ ወደሚል ሀሳቦች ውስጥ የመጣንበት ነው። ይህ ከፋፋይ ትርክት ከግለሰብ እስከ ቤተሰብ ድምር ውጤቱ ደግሞ ሀገርን ዋጋ እያስከፈለ ዘልቋል የሚለው ደግሞ የሲዳማ ክልል ወጣቶች ማህበር ስራ አስፈጻሚ አባሉ ወጣት አሳምረው ግዛው ነው። ከፋፋይ ትርክቶች ከግለሰብ የሚመነጩ ወጣቱነት እየመሰሉ ባለቤትነት እንዳይሰማው የሆነ እንደተገለለ በመደረግ ሀገራችን ዋጋ እያስከፈለ ቆይቷል። አንድ ወጣት ላይ የሚፈጠረው ነገር እንደ ቤተሰብ ይጎዳል። ቤተሰብን ጎዳ ማለት ሰፈር አካባቢን ይጎዳል። ከአካባቢ የሚነሱ ነገሮች ደግሞ እንደ ሀገር ጉዳት አምጥተዋል። የትኛውም ቡድን ለሀገር እሰራለሁ ካለ ከኔ ይልቅ እኛ ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉም ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሀሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባርቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል። እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሀሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን ምንጠግንበት፣ አዲስ አሰራሮች የምናመጣበት፣ ተቋማት ጠንካራ ተቋማትን ቢውልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። የኢትዮጵያ ቴሌቪዥን ላይ ትገኛላችሁ። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን እናልፋለን። በአማራ ክልል በተያዘው የመኸር ወቅት ከ3.2 ሚሊዮን ሄክታር በላይ መሬት በዘር ተሸፍኗል። በምርት ዘመኑ 5.5 ሚሊዮን ሄክታር መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራም ይገኛል። ሳሙኤል ወርቃየው ተጨማሪ አለው። ይህ የምንመለከተው ሰብል በምዕራብ ጎጃም ዞን ጃቢ ጠናን ወረዳ በኩታ ገጠም እየለማ የሚገኝ የበቆሎ ሰብል ነው። የአካባቢው አርሶ አደሮች የተለያዩ ሰብሎችን በኩታ ገጠም ያለሙ ሲሆን በክረምቱ መግቢያ ላይ ቀድመው የዘሩት የበቆሎ ሰብልም አሁን ላይ በጥሩ ቁመና ላይ እንደሚገኝ አስረድተዋል። አስፈላጊውን የአረምና ተባይ ቁጥጥር ስራም እያከናወኑ ይገኛሉ። ኩታ ገጠም ነው 2 ሄክታር ማለት ነው። እንደዚህ ያለኝ ዘንድሮ ጥሩ ሆኖ አምሮናል። ግቢው መሰጦናል። ሙቀቱ ነው አላባውም ሸጋ ሆኗል። አሁንም ወደ ርጭት እየሄድኩ ነው። የከፋ ነገርም የለም። እንደየመሬቱ ነው። ያው አንድ 8 ሄክታር ምናምን በቅሏል። በቆሎም ይሄን ይመስላል። ዘንድሮ እንደዚህ የሚጨርስለት ከሆነ እንደ ዘንድሮ ሆኖ በቅሎ አይወቅምኛ ላይ በወቅቱ ዝናብ ጣለልን። ከዛን ጊዜ ጀምሮ በቆሎ በጣም የተለየን የሆነ ያው ሰውም እየተንከባከበው ነው። ሮያ እንደዚህ የሰጠማለ ገና ያልሰጠማለ በቆሎ ዝም ብሎ አራሮያ ዘንድሮ የተለየ ነው ይሆን። አርሶ አደሮች ከበቆሎ ባሻገርም ሌሎች ሰብሎችን በወቅቱ የዘር ስራቸውን የማከናወን ተግባራቸውን አጠናክረው ቀጥለዋል። ኩታ ገጠም የአመራረት ዘዴን አርሶ አደሮች ባህል የማድረግ ዝንባሌውም እያደገ መጥቷል። ይህም ምርትና ምርታማነትን በማሳደግ ከፍተኛ ሚና እየተጫወተ ነው። በጥሩ ቁመና ላይ ከሚገኘው የበቆሎ ሰብልም ጥሩ ምርት ለማግኘት አቅደው እየተንቀሳቀሱ ነው። ውጤታማ ይሆናል። ሁሉም አንድ አዛርት ስለሆነ ሁሉም ተያይቶ ነው ያደርገው። ሁሉም አንድ አይነት ነው ያመረተ። ያው እንግዲህ ባለፈው ሄክታር አንድ
70 ኩንታል አውጥቻለሁ። ቡቃየው የዘንድሮ አበቃቅሉ የተሻለ ይመስለኛል። ቁመናው አድጓል፣ በጣም አድጓል። ገና ሲያፈተልክ ዝርዝር ሲቀጨስ ያየው አድጓል። በጣም ነው ያደገ። ሄክታር 80 ያገኛሉ። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አግማሲ አንተነህ በበኩላቸው ሰብሎች በተባይና አረም እንዳይጠቁ ለአርሶ አደሮች የሚሰጡ ሙያዊ ድጋፎች ተጠናክረው መቀጠላቸውን ገልጸዋል። በ27 እና በ29 አርሶ አደሮች በማሳው ላይ የኤክስቴንሽን ስራቸውን ይሰራሉ፣ ይማማራሉ፣ ተሞክሮ ይለዋወጣሉ፣ ልምድ ይቀያየራሉ። ይህን በማድረጋቸው ምክንያት የሁሉም አርሶ አደር ማሳ ንጹህ ሆኖ ለምርትና ምርታማነት ሂደት የተሻለ አስተዋጽኦ የሚያደርግበት ሁኔታ እንዲመቻች ከማድረግ አንጻር ስራ እየተሰራ እንደሆነ በአማራ ክልል በ2018-19 የመኸር ምርት ዘመን ከ5.5 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ 205 ሚሊዮን ኩንታል በላይ ምርት ለማምረት የተቀናጀ ስራ እየተከናወነ ነው። እስካሁንም ከ3.2 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች በዘር ተሸፍኗል። የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ እንደገለጹትም እቅዱን ለማሳካት በትኩረት እየተሰራ ነው። ምርታማነቱንም ወደ ካለበት 33.9 በመቶ ወደ 36.7 በመቶ ለማድረስ ግቦች ተቀምጠዋል። ይህን ግብ ለማሳካት በተለይ ግብአት ቴክኖሎጂ እነዚህ የተሻሻሉ አሰራሮችን በኩታ ገጠም እርሻ በማቅረብ እና ተገቢውን የኤክስቴንሽን አገልግሎት ስራዎች በመስራት ግባችን ለማሳካት ትልቅ ትኩረት ሰጥተን እንደ ክልል እየሰራን ያለን እንደሆነ ለማሳሰብ ነው። በክልሉ ምርታማነት ለማሳደግ የግብአት አቅርቦትን በወቅቱና በፍታዊነት ለአርሶ አደሮች ለማድረስም ስራዎች ተሰርተዋል። ለዚህም 8.6 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ እየተሰራ መሆኑ ተገልጿል። እስካሁንም ከ5.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ቀርቧል። የውጭ ቀጥታ ኢንቨስትመንትን ለመሳብ የተደረጉ የህግ ማሻሻያዎች ተስፋ ሰጪ ውጤት ማሳየት ጀምረዋል። የህግ ማዕቀፎችን ከማሻሻል ባለፈ የአሰራር ውስብስብ ችግሮችን በማስወገድና ዲጂታላይዜሽንን በማስፋፋት አህጉራዊና ዓለም አቀፋዊ የኢንቨስትመንት ተወዳዳሪነቷን ለማረጋገጥ ደግሞ ኢትዮጵያ አሁን ላይ እየሰራች ትገኛለች። አለም ይልፉ ተጨማሪ አላት። ኢንቨስትመንት ለአንድ ሀገር የኢኮኖሚ ህልውና ብቻ አይደለም፣ የስራ ዕድል ፈጠራ፣ የቴክኖሎጂ ሽግግርና የእድገት ትልቁ የጀርባ አጥንት ጭምር እንጂ። ኢትዮጵያ የኢንቨስትመንት ምህዳሯን ለማሻሻልና የውጭ ቀጥታ ኢንቨስትመንትን ለመሳብ ወደ አዲስ ምዕራፍ ከመሸጋገሯ በፊት መንገዱ በበርካታ የቆዩና ውስብስብ ችግሮች የተተበተበ ነበር። የተንዛዛ ቢሮክራሲ፣ ግልጽነት የጎደላቸው አሰራሮችና ፈቃድ ለማውጣት የሚፈጁ ረጅም ቀናት የሀገር ውስጥም ሆነ የውጭ ባለሀብቶችን ተስፋ የሚያስቆርጡ ዋና ማነቆች ነበሩ። ይህንን መነሻ በማድረግ ኢትዮጵያ ባለፉት የለውጡ ዓመታት የኢንቨስትመንት ምህዳሯን ለማሻሻልና የውጭ ቀጥታ ኢንቨስትመንትን ለመሳብ በርካታ ማሻሻያዎችን ስታደርግ ቆይታለች። ሀገሪቱን ለኢንቨስትመንት ምቹ ለማድረግ የወጡ አዳዲስ አዋጆችና የተደረጉ ማሻሻያዎችም ለዚህ ማሳያ ናቸው። እኛ ያወጣነው አዋጅ ይሄ የልዩ ኢኮኖሚክ ዞን አዋጅ በጣም ችግሮችን ያቃለለ ባለሀብቶችን ደግሞ ምቹ ከባቢ ሁኔታ መፍጠር ማለት ያው ሲመጡ እንዳይቸገሩ ያሉትን እነሱን ብር ይዘው ይመጣሉ፣ ዶላር ይዘው ይመጣሉ። በዛ ልክ ኢንቨስት እንዲያደርጉ የማድረግ ነው። በየአመቱ ደግሞ በምናይበት ሰዓት ከፍ እያለ የመጣበት እንዲሁም ኤክስፖርት በዛ ዙሪያ ላይ ያለውን ከፍ እያለ የመጣበት ሁኔታ ስለሆነ ኢንቨስትመንቱ ካለው አስተዋጽኦ ጋር አዋጁ ደግሞ በጣም የረዳው ስለሆነ በጣም ትልቅ ውጤት የሚያመጣ ነው ብዬ ነው የማስበው። ይህ በህግ ማዕቀፍ ደረጃ የተደረገው ትልቅ ለውጥ በኢኮኖሚው ላይ አዲስ መነቃቃት መፍጠሩን የዘርፉ ባለሙያዎች ይመሰክራሉ። ዛሬ ላይ የዓለም የኢንቨስትመንት ፉክክር ጠንካራ በመሆኑ በፍጥነት እያደጉና የዓለምን ትኩረት እየሳቡ ካሉ እንደ ቪየትናም ካሉ ሀገራት ተሞክሮ በመውሰድ በከፍተኛ ፍጥነት መጓዝ ይገባል። ኢትዮጵያ አፍሪካ ውስጥ ካሉት 5 ትልልቅ የኤፍዲአይ ዴስቲኔሽኖች አንዷ ነች። ባለፈው ዓመት ደግሞ ሁለተኛ ነበረች። ግብጽ ብቻ ነች ከኛ በላይ የነበረችው እና ይህ የሚያሳየው ምንድነው? የራሳችን ድርሻ እየደረሰን ነው፣ ከዛም አልፎ ማለት ነው። ነገር ግን እኛ ኮምፔር ራሳችን ማድረግ ያለብን በጣም በፍጥነት ካደጉት ከኢመርጂንግ ኢኮኖሚስ እንደ ቪየትናም አይነት ከኢትዮጵያ ጋር ፖፑሌሽናቸው ሲሚላር የሆነ የግሮት ትራጀክተሪያቸው ከኛ ጋር ኮምፔር ከሚያደርጉት በተወሰነ ደረጃ በትንሽም ቢሆን ከቻይና ጋር ከነ ሳውት ኮሪያ እንዴት ነው ዲቨሎፕ ያደርጉ በምንልበት ጊዜ ከ4 ቢሊዮን 10 ቢሊዮን መግባት አለበት። ከ10 ቢሊዮን 15 20 ቢሊዮን ያር መግባት አለበት። ነገር ግን በፋክት በደረጃ በሀዝ ደረጃ ካየነው ግን
ከፌር ሼራችን በላይ እያገኘን ነው ማለት ነው። የህግ ማዕቀፎችን ማሻሻል የመጀመሪያው እርምጃ ነው። አሁን ግን ኢትዮጵያ የጀመረችውን ለውጥ አስቀጥላ የነበሩባትን ውስጣዊ ፈተናዎች በቁርጠኝነት የምታልፍበትና በዓለም አቀፍ ደረጃ ተወዳዳሪ ሀገር ለመሆን የምትተጋበት ወሳኝ ወቅት ላይ ትገኛለች። ኢትዮጵያ የጀመረችውን የኢኮኖሚ ሪፎርም ወደ ላቀ ደረጃ ለማሸጋገር ከህግ ማሻሻያ ባለፈ አሰራሮችን ሙሉ በሙሉ ዲጂታላይዝ በማድረግና የቢሮክራሲ ማነቆችን ከመሰረቱ መናድ ይጠበቅባታል። ይህ ሲሆን ኢትዮጵያ የጀመረችውን የለውጥ ጉዞ አሳክታ ከምስራቅ አፍሪካ አልፎ በዓለም አቀፍ ደረጃ ተመራጭ የኢንቨስትመንት መዳረሻ እንድትሆን ያስችላታል። ከጊዜ ወደ ጊዜ ያደገ የመጣው የበጎ ፍቃድ አገልግሎት ለአዲስ አበባ የትራፊክ ደህንነት አስተዋጽኦ እያበረከተ መጥቷል። አገልግሎቱ በተለይ በክረምት ወቅት የጎላ ሚና አለው። ሀገርነሽ አየልኝ ተጨማሪ ዘገባ አላት። ያለምንም ክፍያ በራስ ፍላጎት የሚደረግ ሰብአዊ ተግባር ነው የበጎ ፈቃድ አገልግሎት። ወቅቱ ክረምት እንደመሆኑ ታዲያ የትራፊክ መጨናነቅ ከወትሮ በተለየ መልኩ ይስተዋላል። ይህንን የተረዱ ወጣቶች ታዲያ ክረምትን በበጎ ስራ ማሳለፍን መርጠዋል። የመረጥንበት አንደኛ መንገድ ይህንን ነፍስ ማዳን ነው፣ ሰው ማዳን ላይ ነው። ይህንን ነገሮችን በመስራት ህዝባችንን እናድናለን በደንብ አድርገን ማለት ነው። ለአንድ ጉዳይ ላይ ሁሉም ተጠቃሎ መግባት አለበት። ሁሉም ለምን ግርግሩ የሚፈጠረው በዛ ሰዓት ስለሆነ ህዝብ በዛ ሰዓት በጣም ስለሚጓዝ እስከ 4 ሰዓት ተኩል ድረስ እናገለግላለን። ከ4 ሰዓት ተኩል በኋላ ለትራፊክ ማስረክበን የምንወጣው ያንን ነገር እናደርገው። ያን የምናደርገበት አንደኛው ትልቁ የህሊና እርካታችን ነው። አሁንም ቢሆን ከምንም በላይ የሰው ልጅ ማዳን ማለት ትልቅ ሀብት ነው። እናትነት ይከብዳል። እዛ ጋር ልጅሽን ጥለሽም ስትመጪ ይከብዳል። ግን አንዳንዴ ደግሞ በጎነትን ስታስቢ እዛ ጋር የኔ ልጅስ ቢሆን የሚለውን ስታስቢ ደግሞ ለልጅሽ የሆነ ነገር ታደርጊና እዛ ጋር እዚህ ጋር ባለሽ ሰዓት ቶሎ ትሰራሪና ደግሞ ወደ ልጆችሽ ትመለሻለሽ። የእነዚህ ወጣቶች መልካም ተግባር የእግረኞችን ደህንነት በማረጋገጥ መደበኛ የዕለት ተዕለት ስራቸው ለሆኑ የመንገድ ደህንነት ባለሙያዎች ተጨማሪ አቅም ፈጥሯል። የነሱ እዚህ ቦታ ላይ መኖር እግረኛውን በእግረኛ መንገድ ላይ እንዲንቀሳቀስ በሚያደርጉበት ሰዓት እኛ ደግሞ የትራፊኩን ፍሰት በሚገባ እንዲሳለጥ አደጋ እንዳይከሰት ሰላማዊ የሆነ ፍሰት እንዲኖረው የሚያደርገው ትልቁ ሚና እኛም እንድንጫወት የሚያደርጉን እነሱ እዚህ ቦታ ላይ ኖረው ትልቁን እገዛ እግረኛን በእግረኛ መንገድ ላይ በዜብራ ላይ እንዲሻገሩ በሚያደርጉበት ሰዓት የትራፊክ ፍሰቱ ደግሞ ስርዓቱን ጠብቆ ፍሰቱን በስርዓት እንድናሳልጥ ለኛ ትልቅ ሚና ይጫወታሉ ማለት ነው። የትራፊክ ስምሪት ላይ የሚደረግ የበጎ ፈቃድ አገልግሎት አስተዋጽኦ ሰብአዊነትን፣ ሀገር ወዳድነትና የማህበረሰብ ግንባታን በአንድነት የሚያሳይ ተግባር ነው። ይህ አገልግሎት እርዳታ ለሚሹ ወገኖች ድጋፍ በመሆንና በትራፊክ አደጋ የሚመጣ አደጋን በመቀነስ አበርክቶ ቀላል አይደለም። ከምንም በላይ በጎነት ይመስለኛል ለሰው ልጅ ጥሩ። ሰው ሲጎዳ ስታይ፣ ሰው የሆነ ነገር ስታይ ዝም ብለሽ ስታልፊ ካለፍሽ በኋላ እሊናሽ ለምን የሚለው ነገር አለ። ለኛ አይደለም እዚህ ጋር ሰው እንዳይጎዳ ሰው እንዳይገጭ ብለን እንጂ እየሰራን ያለ ነው ወይ ተከፍሎን ወይ ሌላ ነገር አይደለም። ከቅርብ ጊዜ ወዲህ የበጎ ፈቃድ አገልግሎቶች እየተለመዱ የመጡ ሲሆን ኢትዮጵያውያን አንዱ ለሌላው አለሁልህ የሚሉበትና መተሳሰብን የሚያጎለብቱበት ሆኗል። በበጎ ፈቃድ የሚሳተፉ ሰዎች የተለያዩ ባክግራውንድ ያላቸው ሰዎች ናቸው የሚሰባሰቡት። አብሮ በጋራ ሲሰሩ ትምምን ይፈጥራሉ። እርስ በርስ እንዲጠናከሩ እንዲተባበሩ ያደርጋቸዋል። ህብረ ብሔራዊ አንድነትንም እንዲጠናከር በማድረግ ረገድ ቀላል አይደለም። ሁለተኛ የመንግስት አገልግሎቶችንም ያግዛል። ያለው አቅም ውስን ነው። ያለው ሪሶርስ ውስን ነው። የመንግስትንም ክፍተት በመሙላት ረገድ ቀላል አስተዋጽኦ የለውም ብለን ነው የምናስበው። ሌላ በተለይ ዜጎች በሀገራቸው ጉዳይ እንዲሳተፉ ያደርጋል። በእያንዳንዱ በሚሰሩ ስራዎች ውስጥ ዜጎች በንቃት በኃላፊነትም እንዲሰሩ ያደርጋቸዋል። የበጎ ፈቃድ አገልግሎት በራስ ተነሳሽነት ለወገን አለኝታ በመሆንና ቅድሚያ በመስጠት የሚከወን ተግባር ነው። በዚህ በክረምት ወቅት ደግሞ ይህ የበጎ ፈቃድ አገልግሎት በሰፊው ሲሰራበት ይስተዋላል። ከዚህ ከጀርባ የምትመለከቷቸው ብርቱካናማ አንጸባራቂ የለበሱ ዜጎችም ለእግረኞች ድጋፍ በማድረግ የትራፊክ ፍሰቱን በማገዝ ከፍተኛ ስራ እየከወኑ የሚገኙ ናቸው። በዚህ የበጎ ተግባራቸው ደግሞ ለወገኖቻቸው ደህንነት መረጋገጥ ከፍተኛ ሚና እየተጫወቱ ሲሆን ለትራፊክ ባለሙያዎችም ከፍተኛ የሆነ እገዛ እያደረጉ የሚገኙ ናቸው። በመጨረሻም ወደ ውጭ ዜና እናልፋለን።
በፈረንሳይና በስፔን የተስፋፋ ያለው ከባድ የሰደድ እሳት አሁንም ከቁጥጥር ውጭ መሆኑ ተገልጿል። እሳቱ ወደ ፈረንሳይ ቦርዶ ከተማ ዳርቻዎች መጠጋቱን ተከትሎ በሁለቱ ሀገራት ከ300 ሺህ በላይ ነዋሪዎች ከአካባቢያቸው ለቀው እንዲወጡም ተደርጓል። በፈረንሳይ ብቻ ከ220 ሺህ በላይ፣ በስፔን ደግሞ ከ75 ሺህ በላይ ሰዎች የተፈናቀሉ ሲሆን የሀገራቱ መንግስታት እሳቱን ለመግታት የጦር ሰራዊትና ልዩ አውሮፕላኖችን አሰማርተዋል። የአውሮፓ ህብረትም ከጣሊያን ግሪክና ፖርቹጋል ተጨማሪ የእሳት አደጋ ሰራተኞችን ወደ ስፍራው ስለመላኩ ተነስቷል። በአካባቢው ያለው ከፍተኛ ሙቀትና ብርቱ ንፋስ ደግሞ እሳቱን ለመቆጣጠር የሚደረገውን ጥረት አሁንም ፈታኝ እንዳደረገው ቢቢሲ በዘገባው አመላክቷል። ተመልካቾች ለቀን 6 ሰዓት ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ይመስላሉ። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። ከኔ ጋር በምዕራፍ 2 በዜና ኢትዮጵያ 7 ሰዓት ላይ ዳግም እንገናኛለን። መልካም ጊዜ ይሆንላችሁ።